ሶስተኛው ኦፕሬሽን ደግሞ የምንመለከተው መልቲፕሊኬሽን ኦፍ ፖሊኖሚያል ፈንክሽንስ ወይም ብዜት ነው። ስለዚህ ፕሮዳክታቸውን ስንሰራ ምንድነው የምናደርገው? ከአዲሽንና ሰብትራክሽን ጋር ተመሳሳይ የሆነ ሩል አይደለም የምንጠቀመው። ኢንስቴድ ምን እናደርጋለን? እያንዳንዱን ተርም አንደኛው ፖሊኖሚያል ኤክስፕሬሽን ላይ ያለን ከሌላኛው ጋር ካለው ጋር ኤቭሪ ተርም ጋር መልቲፕላይ የምናደርገው ወይም የምናባዛው ይሆናል ማለት ነው። ፎር ኤግዛምፕል ኤፍ ኦፍ ኤክስ ምን ተሰጥቶናል? እዚህ ጋር ኤክስ ስኩዌር ማይነስ 2x ፕላስ 2 ተሰጥቶናል። ጂ ኦፍ ኤክስ ደግሞ 2x ኪዩብ ማይነስ 4x ስኩዌር ማይነስ 5x ፕላስ 1 ተሰጥቶናል ማለት ነው። ስለዚህ ዲፍረንሳቸውን አግኙ ነው የተባልነው መጀመሪያ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ፕሮዳክታቸውን አግኙ ነው የተባልነው። ስለዚህ ስንሰራ እያንዳንዱን የኤፍ ኦፍ ኤክስ ተርምን ከእያንዳንዱ የጂ ኦፍ ኤክስ ተርም ጋር ማባዛት አለብን ማለት ነው። ታይምስ ጂ ኦፍ ኤክስ እናደርግ። ይሄን ከማን ጋር እናባዛዋለን? ከጂ ኦፍ ኤክስ ጋር እናባዛዋለን። ስለዚህ እያንዳንዱን ተርም ማባዛት ስንጀምር መጀመሪያ ኤክስ ስኩዌርን ከሁሉም የጂ ኦፍ ኤክስ ተርሞች ጋር እናባዛው። ኤክስ ስኩዌር ታይምስ 2x ኪዩብ የሚሆነው ምን ይሆናል ማለት ነው? 2 ታይምስ ኤክስ ዘ ፓወር ኦፍ አድርገን የምንወስደው ኤክስፖነንት የሚሆነው የቱና የሶስትን ድምር ነው። ምክንያቱም ሁለት ኤክስፖነንቶችን ስናባዛ የምናደርገው ዲግሪያቸውን ከላይ ያሉትን መደመር ነው የሚሆነው። ስለዚህ 2 እና 3ን ደምረን የምናገኘው ውጤት ነው ኤክስፖነንት የሚሆነው ለብዜቱ ማለት ነው። ስለዚህ 2x ዘ ፓወር ኦፍ 5 ይሆናል። ኤክስ ስኩዌር ከማይነስ 4 እናደርግና ኤክስ ስኩዌር ጋር ስናባዛው እዚህ ጋር 2 አለ፣ እዚህ ጋር 2 ስላለች እነሱን ስንደምር ዘ ፓወር ኦፍ 4 ይሰጠናል ማለት ነው። ኔክስት ከማን ጋር እናባዛዋለን? ኤክስ ስኩዌርን ከማይነስ 5x ጋር ስናባዛው ማይነስ 5x ኪዩብ እናገኛለን። ፕላስ ኤክስ ስኩዌር ከአንድ ጋር ስናባዛው ራሱ ኤክስ ስኩዌር ነው። የመጀመሪያውን ተርም ከሁሉም ጋር አባዛን ማለት ነው። በተመሳሳይ እነዚህንም ስንቀጥል ማይነስ 2x ከ2x ኪዩብ ጋር ስናባዛው ማይነስ 4x ዘ ፓወር ኦፍ እዚህ ጋር በውስጥ አዋቂነት አንድ አለችን ኤክስፖነንታችን አንድ ሲደመር 3 4 ስለሚሆን ማይነስ 4 ታይምስ ኤክስ ዘ ፓወር ኦፍ 4 ይሆናል ማለት ነው። ማይነስ 2x ታይምስ ማይነስ 4x ስኩዌር ፖዚቲቭ ይሆናል። ምክንያቱም እዚህ ጋር ኔጌቲቭ ነው ያለን፣ እዚህ ጋር ኔጌቲቭ ነው ያለን ኮኤፊሺየንት ሁለቱን ስናባዛ ፖዚቲቭ ስለሚሰጠን ማለት ነው። ማይነስ 2x ዘ ፓወር ኦፍ 1 ታይምስ ማይነስ 4x ስኩዌር ፖዚቲቭ 8x ዘ ፓወር ኦፍ ስንት ይሰጠናል ማለት ነው? 3 ይሰጠናል ማለት ነው። 1 እና 2ን ስንደምር ማይነስ 2 ዘ ፓወር ኦፍ ኤክስን ከአንድ ጋር ስናባዛ ራሱን እናስቀምጣለን። እዚህ የመጨረሻ ተርማችንን ብቻ ነው አሁን የምናባዛው። 2ን ከ3ቱም ጋር እናባዛለን። ፋይናሊ የምናገኘው ውጤት ይሄንን ይመስላል ማለት ነው። ፖዚቲቭ 4 2 ከዚህ ጋር 2 ታይምስ ማይነስ 4x ስኩዌር ስንት ይሆናል? ማይነስ 8x ስኩዌር ይሆናል። 2 ታይምስ ማይነስ 5 ማይነስ 10x ይሆናል። 2 ታይምስ +1 2 ይሆናል ማለት ነው። ስለዚህ ላይክ ተርሞችን ሰብስበን እነዚህን ሲምፕሊፋይ እናደርጋለን። እንደምትመለከቱት እዚህ ጋር 2x ዘ ፓወር ኦፍ 5 ላይክ ተርም የለውም፣ ራሱን ብቻ እናስቀምጣለን። x ዘ ፓወር ኦፍ 4 ከዚህ ጋር ተመሳሳይ ነው። ስለዚህ ማይነስ 4 ታይምስ ማይነስ 4 ሲቀነስ 4 ስንት ይሆናል ማለት ነው? ማይነስ 8x ዘ ፓወር ኦፍ 4 ይሆናል ማለት ነው። x ኪዩብ ደግሞ ያላቸው ሁለቱ አሉን። ማይነስ 5 ፕላስ 8 ፖዚቲቭ 3 x ኪዩብ ይሆናል ማለት ነው። x ስኩዌር ተመሳሳይ ተርም እዚህ ጋር አለ። ስለዚህ እሱንም ስንቀናንሰው ኤክስ ስኩዌር ከማይነስ 8x ስኩዌር ጋር ማይነስ 7x ስኩዌር ይሆናል ማለት ነው። ኔክስት ማንን ነው የምንቀንሰው ማለት ነው? እቺን ኦሬዲ ስለተጠቀምናት ከዚህ ጋር አንቀጥልም። ማይነስ 2x ከማይነስ 10x ጋር መሆን ይችላል። ማይነስ 2x ከማይነስ 10x ጋር ስንቀንሰው ማይነስ 12x ይሆናል ማለት ነው። ይሄንን ተጠቅመናል ማለት ነው። እዚህ ጋር አንድ ሚስ ያደረግናት ላይክ ተርም አለች። ኤክስ ኪዩብ ያላቸው 3 ተርሞች ነበር የነበሩ እንደምትመለከቱት ማይነስ 5x ኪዩብ ፖዚቲቭ 8x ኪዩብ እና 4x ኪዩብ ነበር የነበሩት ማለት ነው። ስለዚህ ኦሬዲ ማይነስ 5 ፕላስ 8ን 3x ኪዩብ ብለን ወስደን ነበር። እሱን ከማን ጋር እንደምረዋለን? ከፖዚቲቭ 4x ኪዩብ ጋር ስንደምር 7x ኪዩብ ስለሚመጣልን እቺን ኮኤፊሺየንቷን 7 እናደርጋታለን ማለት ነው ኢንስቴድ ኦፍ 3። ስለዚህ ላይክ ተርም የተረፈችን የነበረችው ፖዚቲቭ 2 ነች። እሷን እንወስዳለን ማለት ነው።
የቀሩን ፋይናል ሪዘልታችን የፕሮዳክቱ ምን ይሆናል ማለት ነው 2x the power of 5 minus 8x the power of 4 plus 7x cube minus 7x square minus 12x plus 2 ይሆናል ማለት ነው። እዚህ የመጀመሪያውን ፕሮዳክት አወቀን ማለት ነው። the next question የተጠየቅነው find the degree of f g and f times g ነው ማለት ነው። የf ዲግሪ የምትሆነው the highest power 2 ስለሆነች ሁለት ብለን እናስቀምጣለን ማለት ነው። የg of x ከፍተኛ ፓወር ደግሞ የነበረችው ማነች 3 ነች። ስለዚህ the highest power ዲግሪ ትሆናለች ማለት ነው። መጨረሻ ላይ የተጠየቅነው f times g ነው። የf times g this one f times g ነው። ስለዚህ የሱ ስንት ነው ተብለን ስንጠየቅ the highest power እዚህ ጋር ደግሞ 5 ነው። ኦብዘርቭ ማድረግ እንደምትችሉት እዚህ ጋር 2 ነበረ፣ እዚህ ጋር 3 ነበረ። ስለዚህ የሁለቱ ሰም ነው ፕሮዳክት ላይ the highest ዲግሪ ሆነው 2 ሲደመር 3 2 የf of x ዲግሪ ነበረች፣ 3 ደግሞ የg of x ዲግሪ ነበረች ማለት ነው። ቀጣይ የተጠየቅነው ምንድነው is the degree of f times g equals to the sum of the degree of f and g ያውን የነገርኳችሁ ነው። የf times g ዲግሪ ከf እና g ዲግሪ ሰም ወይም ድምር ነው። ስለዚህ yes እንላለን ማለት ነው። ቀጣይ ኤግዛምፕል ደግሞ የምንመለከተው find the product of f of x ተሰጥቶናል and g of x ግን ቅድም የሚለየው ከሰራ ነው ምንድነው using vertical arrangement ወይም ኖርማል ቁጥሮችን ስንሰራ ቁልቁል እንደምናባዛው ተጠቅመን ነው ፖሊኖሚያል ፋንክሽን የምናባዛው ማለት ነው። በዚህ ኬስ እንደቀድሙ ዲስትሪቢዩት ማድረግ ሳይሆን ሆሪዞንታሊ። ስለዚህ ምን እናደርጋለን ሪኮመንድ የሚደረገው ረዘም ያለውን መጀመሪያ ከላይ እናደርጋለን። ረዘም የሚለውን ፖሊኖሚያል ኤክስፕሬሽን ታይምስ ምን እናደርጋለን f of x አችን 2x plus 3 ነው። g of x times f of x ኮሚቴቲቭ ስለሆነ ወይም ቦታ ቢቀያየሩ ለውጥ ሳይላቸው በዚህ መቀጠል እንችላለን ማለት ነው። ስለዚህ ማባዛት ላይ እንደምናደርገው እያንዳንዱን እያባዛን እንሄዳለን ማለት ነው። እያንዳንዱን ተርም ከእያንዳንዱ ተርም ጋር 3 times 6 18 ይሆናል። 3 times minus 5x minus 15x ይሆናል። 3 times 3x square 9x square ይሆናል ማለት ነው። የመጀመሪያውን ተርም አባዛን። ቀጣይ ደግሞ 2x times 6 ስንት ይሆናል 12x ነው። ኖርማል ቁጥር ስናባዛ ገባ ብለን እንደምናስቀምጠው እናስቀምጣለን ይሄንንም ማለት ነው። አንድ ወደዚህ 2 times 6 12x እንላለን ማለት ነው። 2 times minus 5x ስንት ይሆናል minus 10 x power of 1 አለቻት እቺ ደግሞ x power of 1 ራሱ ስላለ አንድና አንድ ስንደምር x ስኩዌር ይሆናል ማለት ነው። 2x times 3 x ስኩዌር ደግሞ 6 times x power of 1 እና 2 ስንደምር ፓወራቸው x ኪዩብ ይመጣል ማለት ነው። ስለዚህ እነዚህ ቁልቁል እንደምራለን ማለት ነው። 18 ትወርዳለች። እነዚህ ላይክ ተርም ናቸው። -15x ከፖዚቲቭ 12x ጋር ስንደምረው -3x ነው ይመጣለን። እሱ እናስቀምጣለን። ሁለቱን ስንቀናነስ -10 plus 9 minus x square ነው የሚሆነው 6x cube ትወርዳለች ሌላ ላይክ ተርም ስለሌለ። ስለዚህ ቨርቲካል አሬንጅመንት ተጠቅመን ሁለት ፖሊኖሚያል ፋንክሽኖችን አባዙ ከተባለን እንደዚህ የምንሰራ ይሆናል ማለት ነው። For any two non-zero polynomial functions f and g, the degree of f times g is m plus n. m plus n ነው ይለናል የፕሮዳክት የሁለት ፖሊኖሚያል ፕሮዳክቶች ዲግሪ መቼ if the degree of f is m የf of x ዲግሪ m ከሆነና የg of x ደግሞ ዲግሪ n ከሆነ የውጤታቸው የብዜቱ ውጤት ዲግሪ የሚሆነው m plus n ነው። ይሄንን በፕሪቪየስ ኤግዛምፕሎች ተመልክተናል። ዘሰከንድ ደግሞ የሚለን if either f or g is f ወይም g ዜሮ ፖሊኖሚያል ከሆነ ዜሮ ፖሊኖሚያል ምንድነው ብለን ነበረ f of x is equal to 0 የሆነ ፎርም ከሆነ then f times g f of x times g of x ምን ይሆናል ማለት ነው 0 ይሆናል ማለት ነው። የሁለቱ ፖሊኖሚያል ኤክስፕሬሽኖች ፋንክሽኖች ብዜት 0 ይሆናል። እንዲሁም ምን ይሆናል ማለት ነው ኖ ዲግሪ ያለው ማለት ነው። ማንኛውም ቁጥር በ0 ስናባዛ 0 እንደምናገኘው በተመሳሳይ ፖሊኖሚያል ኤክስፕሬሽኖችም ላይ አንደኛው 0 ከሆነ 0 ነው የምናገኘው ሪዛልት ማለት ነው። 0 ፖሊኖሚያል ይባላል ወይም ኖ ዲግሪ እንለዋለን ማለት ነው። the third ደግሞ የሚሆነው the product of two polynomial function is a polynomial function ለአዲሽን እና ሰብትራክሽን በተመለከተ ነው። በተመሳሳይ የሁለት ፖሊኖሚያል ፋንክሽኖች ብዜት ምን ይሆናል ማለት ነው
ራሱ ፖሊኖሚያል ፋንክሽን ይሆናል ማለት ነው። የመጨረሻው ኦፕሬሽን የምንመለከተው ደግሞ ዲቪዥን ኦፍ ፖሊኖሚያል ፋንክሽን ወይም ማካፈል ነው። ስለዚህ ዲቪዥን ወይም ኮኤፊሺየንት ውጤት የምናገኘው በማካፈል ኦፍ ቱ ፖሊኖሚያልስ እንደዚህ ነው ዲኖስ የምናደርገው። then it is possible to divide በምን አይነት መንገድ ዲቫይድ እናደርገዋለን ስንል one polynomial by another using long division long division የምንለውን ተጠቅመን ወይም ረጅም ለኖርማል ቁጥሮች ስንሰራ የምንጠቀመው በዚህ መልኩ አድርገን ሎንግ ዲቪዥን ተጠቅመን ፖሊኖሚያል ኤክስፕሬሽኖችን ማካፈል እንችላለን ማለት ነው። ለዚህ የመጀመሪያው ኤግዛምፕል የሚሆነው f of x አለ ከg of x ጋር አካፍሉት ነው የተባለው። f of x is divided by g of x f of x ዲቫይደንዳችን ነች የምትካፈለው g of x ደግሞ ዲቫይዘራችን ነው ማለት ነው። ስለዚህ እነዚህን ስናካፍል በሎንግ ዲቪዥን እናደርጋለን f of x 2x² plus 4x minus 6 ለማን እናካፍላለን ለx plus 3። ስለዚህ ስናካፍል የምናደርገው ምንድነው እያንዳንዱን ተርሞች ከx ጋር ነው እያካፈልን የምንሄደው ማለት ነው። ስለዚህ መጀመሪያ ስትወስዱ 2x² ከማን ጋር ታካፍሉታላችሁ ከx ጋር 2x² ሲካፈል ለx ማለት በፍራክሽን ብናስቀምጠው ይሄንን ይመስላል። አንድ x በአንድ x ማጣፋት እንችላለን። አንድ x እዚህ ጋር አንድ ትሆናለች። እዚህ ጋር ደግሞ x² ማለት x times x ስለሆነ አንድ x ብናጠፋለት ማን ይቀረናል ማለት ነው 2x ብቻ ይቀራል ማለት ነው። ስለዚህ 2x² ሲካፈል ለx 2x ይሆናል ማለት ነው። 2x times x ወርታች ማባዛት ቁልቁል ስንጀምር 2x² ይሆናል። 2x times 3 6x ይሆናል። ልክ ኖርማል ቁጥሮችን ስናካፍል እንደምናደርገው እንቀንሰዋለን ማለት ነው የመጣልንን። እነዚህ ይጣፋሉ ኦፖዚት ኮኤፊሺየንት ስላላቸው ማለት ነው። 4x minus 6x እቺ ማይነስ ዲስትሪቢዩት ተደርጋ እዚህ ጋርም ትመጣለች ማለት ነው። 4x ሲቀነስ 6x minus 2x ይሆናል። minus 6ን እናወርዳታለን ማለት ነው። ስለዚህ አሁን ምን እናደርጋለን እዚህ ጋር ያገኘነውን minus 2xን ከx ጋር ነው የምናካፍለው ማለት ነው። minus 2x ሲካፈል ለx ይሄ ከማን ጋር እኩል ነው minus 2x over x ጋር እኩል ነው። x በx ማጣፋት እንችላለን -2 እናገኛለን ውጤት ማለት ነው። ስለዚህ እዚህ ጋር መተን ውጤታችን ላይ ኮኤፊሺየንታችን ላይ -2 እናደርጋለን ማለት ነው። -2 times x ራሱ -2x ይመጣልናል። -2 times 3 -6 ይሆናል። ይሄንን ስንቀንሰው የዚህ ኮኤፊሺየንቶቹ እንዳለ ፖዚቲቭ ያደርጋቸዋል። ኦፖዚት ኮኤፊሺየንቶች ስለሆኑ ሁለቱ ደግሞ ምን ይሆናል ማለት ነው ዜሮ ይሆናል። ወይም ተመሳሳይ ቁጥሮች ስለሆኑ ስንቀንሳቸው እነዚህ ዜሮ ይመጣልናል። ስለዚህ ዲቪዥናችንን በዚህ መልክ ጨረስን ማለት ነው። ምንም አይነት ቀሪ አላገኘንም። ኖ ሪሜይንደር እንደምትመለከቱት ውጤታችን ኮኤፊሺየንታችን ምን ይሆናል ማለት ነው። ኮኤፊሺየንት ማለት f of x over g of x ጋር ሲካፈል ካለው ጋር እኩል ነው። ስለዚህ ያገኘነው ውጤት ስንት ነበረ 2x - 2 ነው። ስለዚህ በሎንግ ዲቪዥን ተጠቅመን ሁለት ፖሊኖሚያል ኤክስፕሬሽኖችን በዚህ መልኩ ማካፈል እንችላለን ማለት ነው። በሰከንድ ኤግዛምፕል ደግሞ ሁለት ፋንክሽኖች ተሰጥተውናል። ሁለት ፖሊኖሚያል ፋንክሽኖች then ካካፈላችሁ በኋላ ኮኤፊሺየንቱን q of x ካገኛችሁ በኋላ እና ቀሪም ካለው ሪሜይንደሩን ካገኘን በኋላ በዚህ ፎርም አስቀምጡት ነው የሚለው ማለት ነው። ስለዚህ ምን እናደርጋለን በተመሳሳይ ሎንግ ዲቪዥንን እንጠቀማለን ማለት ነው። ሎንግ ዲቪዥን ስንጠቀም x³ plus 3x² plus 6x plus 5 ለማን እናካፍላለን ለg of x x² plus x plus 2 ይሆናል። ስለዚህ the highest degree ያለችዋን እዚህ ጋርም ካለው highest degree ካለው ጋር እያካፈልን እንሄዳለን። x³ ሲካፈል ለx² ስንት ይሆናል በክፍልፋይ ስናስቀምጠው ይመስላል ሁለት ኤክሶች እዚህ ጋር ካሉ ሁለት ኤክሶች ጋር መጣፋት ይችላል። ምክንያቱም x³ በዚህ መልኩ ኤክስፕረስ ማድረግ እንችላለን። ስለዚህ እነዚህን ስናጣፋ አንድ x ታርፈልናለች ማለት ነው። ስለዚህ x እዚህ ጋር እናደርጋለን x times x² x³ ይሆናል። x times x ፖዚቲቭ x² ይሆናል። x times 2 2x ይሆናል። ስለዚህ እንቀንስ እነዚህን ስንቀንስ x³ በx³ ይጣፋልናል። 3x² ሲቀነስ x² 2x² ይሆናል። 6x - 2x ፖዚቲቭ 4x ይሆናል ፕላስ 5
2x ስኩዌርን ደግሞ ደግመን ከማን ጋር እናካፍለዋለን? ከx ስኩዌር ጋር እናካፍለዋለን ማለት ነው። 2x ስኩዌር ሲካፈል x ስኩዌር x ስኩዌር እርስ በራሱ ይጣፋና ሁለት ብቻ ትቀረናለች ማለት ነው እዚህ ጋር። ስለዚህ ፖዚቲቭ 2 ታይምስ 2x ስኩዌር ሁለትን ከx ጋር ስናባዛት ፖዚቲቭ 2x ይሆናል። 2 ታይምስ 2 ፖዚቲቭ 4 ይሆናል። ስለዚህ እንቀንሳቸዋለን ማለት ነው እነዚህን 2x ስኩዌር እና 2x ስኩዌር ተመሳሳይ ተርሞች ናቸው። እነሱ ይቃለላሉ። ሲቀነሱ 4x ሲቀነስ 2x ስንት ይሆናል? 2x ይሆናል። 5 ማይነስ 4 ፖዚቲቭ 1 ይሆናል ማለት ነው። ስለዚህ እዚህ ጋር ደረሰ ማለት ነው። ግን ከዚህ በኋላ ሎንግ ዲቪዥንን ማካሄድ አንችልም። የሎንግ ዲቪዥን ፕሮሰስ አይሰራም። ይሄ የሆነበት ምክንያት ደግሞ ምንድነው? እዚህ ጋር የምትመለከቱት ፖሊኖሚያል ኤክስፕሬሽን ዲግሪው ስንት ነው? 1 ነው። የዲቫይዘሩ ወይም የአካፋዩ ደግሞ ስንት ይሆናል ማለት ነው? ዲግሪ 2 ነው። ስለዚህ ሁሌ የምናካፍለው እስከ መቼ ድረስ ነው? የዲቫይዘራችን ዲግሪ ከቀረን ጋር ከዚህ ጋር ከሚተርፈን ጋር ወይ መብለጥ አለበት ወይ እኩል መሆን አለበት ማለት ነው። ወይ ማነስ አለበት ወይ እኩል መሆን አለበት ነው። ግን እዚህ ጋር የሚያንሰው የማን ነው? የቀረው ያንሳል አይደለ? እዚህ ጋር ዲግሪው 1 ነው፣ እዚህ ጋር ዲግሪ 2 ነው። ስለዚህ ዲቪዥናችንን እዚህ ጋር የምናቆም ይሆናል ማለት ነው። ስለዚህ ይሄንን እንደምንወስደዋለን አሰር ሪሜይንደር ነው የምንወስደው ወይም ቀሪ ብለን ነው የምንወስደው ማለት ነው። ዘን ውጤታችን ደግሞ ማን ይሆናል ማለት ነው? ከላይ ያገኘናቸው ኮኤፊሺየንታችን x + 2 ይሆናል ማለት ነው። ስለዚህ ጥያቄው ላይ ተጠየቅነው በእንደዚህ አይነት ፎርም አስቀምጡ ሎንግ ዲቪዥንን ካካሄዳችሁ በኋላ ስለሆነ በዛ ፎርም ስናስቀምጠው እንዴት ይሆናል ማለት ነው? f of x over g of x f of x በእኛ ኬስ x³ + 3x ስኩዌር + 6x + 5 ነው ኦቨር g of x ደግሞ ማነች? x² + x + 2 ይሄ ከማን ጋር እኩል ይሆናል ነው የተባልነው? q of x መጀመሪያ ለብቻ አስቀምጡ ኮኤፊሺየንት ተብለናል። ስለዚህ ኮኤፊሺየንታችን x + 2 ነች ፕላስ r of x ማለት ሪሜይንደራችን ለማለት ነው የተፈለገው። ስለዚህ የቀረችን የነበረችው 2x + 1 ነች ኦቨር ለማን እናደርጋታለን? ለg of x ለዲቫይዘራችን ደግመን እናስቀምጠዋለን። ስለዚህ x² + x + 2 በተጠየቅነው ፎርም አስቀምጠን ጨርሰናል ማለት ነው። ተመሳሳይ ሎንግ ዲቪዥን የተጠቀምነው ግን ከፈርስት ኤግዛምፕል የሚለየው ምንድነው? ፈርስት ኤግዛምፕላችን ላይ ሪሜይንደራችን 0 ነበር ወይም ቀሪ ያለውም ነበረ። በዚህ ኬስ ደግሞ ሪሜይንደር አግኝተን በዚህ መልኩ ልናስቀምጠው ይችላል ማለት ነው። ሶ በዚህ መልኩ ጨርሰናል ይሄንን ሰብ ዩኒት። in this sub unit we have seen that polynomial operations follow the familiar rules of algebra። ከዚህ በፊት የምንጠቀማቸው rules of algebra ለመደመር፣ ለመቀነስ፣ ለማባዛት፣ ለማካፈል ተጠቅመን ሰርተናል። ፖሊኖሚያል ፋንክሽኖች ላይ we can add, subtract and multiply polynomials to get another polynomial and division gives us በስናካፍል ደግሞ የምናገኛለን ብለናል ኮኤፊሺየንት ኤንድ ሪሜይንደር እንደምናገኝ አይተናል ማለት ነው። ስለዚህ በኔክስት ቪዲዮ ደግሞ terms on polynomials the third sub unit of the chapter የምንመለከት ይሆናል ማለት ነው።